ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የህጋው ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው አክሊል ሂሩት አብራችሁ ቆይታ የሚያደርግ ይሆናል። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ሰኔ 26 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ እንደሚሰጡ ተገልጿል። ጠቅላይ ሚኒስትሩ የመንግስትን የ2017 የዕቅድ አፈጻጸም አስመልክቶ ከህዝብ ተወካዮች ምክር ቤት አባላት ለሚነሱ ጥያቄዎችና ምላሽና ማብራሪያ ይሰጣሉ ተብሏል። በተጨማሪም የህዝብ ተወካዮች ምክር ቤት የፌዴራል የመንግስት የ2018 በጀት ዓመት ረቂቅ በጀትን ያጸድቃሉ ተብሎ እንደሚጠበቅ የምክር ቤቱ መረጃ ያመለክታል። አዋሽ ባንክ ከ22 ቢሊዮን ብር በላይ ዓመታዊ ትርፍ ማስመዝገቡ ተገለጸ። አዋሽ ባንክ በ2024 እና 2025 የሂሳብ ዓመት ያልተጠራ ትርፍ ከግብር በፊት ከ22 ቢሊዮን ብር በላይ ዓመታዊ ትርፍ ማግኘቱን አስታውቋል። አዋሽ ባንክ በትናንትናው ዕለት ባወጣው መግለጫ እንደገለጸው ባንኩ በዚህ ሂሳብ ዓመት ከ64 ቢሊዮን ብር በላይ ጠቅላላ ገቢ በማስመዝገብ 77 በመቶ የሚሆን እድገት አሳይቷልም ተብሏል። በተጠናቀቀው የሂሳብ ዓመት የባንኩ ተቀማጭ ሂሳብ ብር 332 ቢሊዮን መድረሱንና ከዚህም ከወለድ ነጻ የባንክ አገልግሎት ድርሻ ብር 37.3 ቢሊዮን ወይም 11.24 በመቶ መያዙንም ገልጿል። ባንኩ በመግለጫው በሂሳብ ዓመቱ ጠቅላላ ካፒታል አምና ከነበረበት የ10 ቢሊዮን ወይም የ37 በመቶ እድገት በማስመዝገብ በሰኔ 30 2025 37 ቢሊዮን ብር በላይ ደርሷልም ተብሏል። ባንኩ በሂሳብ ዓመቱ ለተለያዩ የኢኮኖሚ ዘርፎች በድምሩ ከ219 ቢሊዮን ብር በላይ ብድሮችን የሰጠ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ20 በመቶ ጭማሪ አሳይቷል ሲል አክሎ ገልጸዋል። አዋሽ ለሁሉ በተሰኘው የዲጂታል የብድር አገልግሎት አማካኝነት ከ301 ሺህ በላይ ለሆኑ ደንበኞች ያለምንም ማስያዣ ከ493 ቢሊዮን ብር በላይ በሂሳብ ዓመቱ የዲጂታል ብድር ተሰጥቷልም ተብሏል። ኢትዮጵያ ከ1.2 ቢሊዮን ቶን በላይ የቡና ምርት አገኘች። ኢትዮጵያ እየተጠናቀቀ ባለው የበጀት ዓመት ከ1.2 ሚሊዮን ቶን በላይ የቡና ምርት ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ባለስልጣኑ ህገወጥ የቡና ንግድን መከላከል በሚቻልበት ሁኔታ ላይ ከፌዴራልና ከክልሎች የጸጥታ ከግብርናና ንግድ ዘርፎች ከተውጣጡ ባለድርሻ አካላት ጋር ውይይት አድርገዋል። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ እንደተናገሩት የቡና ምርትን ከማሳደግ አንጻር በርካታ ስራዎች እየተሰሩ በመሆኑ ውጤት ተገኝቷልም ብለዋል። በተጨማሪም ወደ ውጭ የሚላኩ የቡና ጥራት ይበልጥ ለማስቀጠል ተጨማሪ 4 የቅምሻ ማዕከላትን ለመክፈት ዝግጅት እየተደረገ መሆኑን አስታውቀዋል። በዚህም የቡና ምርት በጥራትም ሆነ በብዛት በተሻለ ደረጃ ማደጉን ዋና ዳይሬክተሩ ተናግረዋል። የተገኘውን ስኬት ይበልጥ አጠናክሮ ለማስቀጠል ህገወጥ የቡና ንግድና ዝውውርን መግታት ላይ በትኩረት መስራት ይገባል ማለታቸውን የኢትዮጵያ ራዲዮ ዘግቧል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያ በስፔን ሲቪያ በመካሄድ ላይ በሚገኘው 4ኛው ዓለም አቀፍ የዘላቂ ልማት ፋይናንስ ኮንፈረንስ ጎን ለጎን በተዘጋጀው ልዩ ስብሰባ ላይ ዓለም አቀፍ የኢኮኖሚ አስተዳደርን ለማሻሻል አስቸኳይ እርምጃ እንዲወስድ ጥሪ ያቀረበች። አቤኔዘር ወርቁ ዝርዝር አለው። ኢትዮጵያ በስፔን ሲቪያ በመካሄድ ላይ በሚገኘው 4ኛው ዓለም አቀፍ የዘላቂ ልማት የፋይናንስ ኮንፈረንስ ጎን ለጎን በተዘጋጀው ልዩ ስብሰባ ላይ ዓለም አቀፍ የኢኮኖሚ አስተዳደርን ለማሻሻል አስቸኳይ እርምጃ እንዲወሰድ ጥሪ አቅርባለች። በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ሳሙኤል ኢሳ እንደገለጹት የሲቪያ ቁርጠኝነት የዕዳ ጫና፣ የአየር ንብረት ለውጥ ቀውስና በዓለም ላይ የሰፋ የመጣውን የሀገራት የእድገት ልዩነትን ለመፍታት ልዩ እድል የፈጠረ ነው ብለዋል። አክለውም 3 ቁልፍ እድሎችን ለይተው አስቀምጠዋል። እነሱም የተዋሃደ ማሻሻያ፣ ጠንካራ የግሎባል አመራርና የማሻሻያ ጥምረቶች ፍጥነት መሆናቸውን አንስተዋል። ለውጡን ለማስቀጠል የጊዜ ገደቦች፣ ተጠያቂነትና የተባበሩት መንግስታት የሚመራው ቋሚ ሂደት እንዲኖር ጥሪ ያቀረቡ ሲሆን እርምጃ ለመውሰድ ዓለም አቀፍ መዘዝ እንደሚያስከትልም ማስጠንቀቃቸውን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። በስፔን ሲቪያ ትናንት ሰኔ 24 ቀን ተጀምሮ እስከ ነገ ሰኔ 26 ቀን 2017 ድረስ በሚቆየው በዚህ 4ኛው ዓለም አቀፍ የዘላቂ ልማት ፋይናንስ ኮንፈረንስ ላይ በግብርና ሚኒስቴር ዶክተር ግርማ መንቴ የተመራ የኢትዮጵያ ልዑክ ቡድን እየተሳተፈ ይገኛል። የግብርና ሚኒስቴር ዶክተር ግርማ መንቴ ኢትዮጵያ በሌማት ትሩፋት ያስመዘገበቻቸውን ውጤት በኮንፈረንሱ ላይ በተሞክሮነት ያጋሩ ሲሆን በተጨማሪም የምግብ ዋስትናን ለማረጋገጥ
ለማመቻቸት የምታደርጋቸው ሌሎች ጥረቶችን እንደ ልምድ አቅርበዋል። እንዲሁም ከ10 ዓመት በፊት በአዲስ አበባ 3ኛው ዓለም አቀፍ የልማት ፋይናንስ ኮንፈረንስ መካሄዱን አስታውሰው ነገር ግን በኮንፈረንሱ የጸደቀው የአዲስ አበባ የድርጊት መርሃ ግብር የአተገባበር ተግዳሮት እንደገጠመው አስታውቀዋል። በዚህም ዘላቂ የልማት ግቦችን ለመተግበር ከሚያስፈልጉ ፋይናንስ ውስጥ የ4 ትሪሊዮን ዶላር እጥረት መቅጠሙን በማንሳት የሲቪያ ስምምነት ይህን ተግዳሮት የሚያሻሽል መሆን ይገባዋል ብለዋል። የኢትዮጵያ መልእክት ለ2030 የዘላቂ ልማት ግቦች ስኬት ፍትሐዊነትና አካታች የፋይናንስ ስርዓት እንዲኖር ከታዳጊ ሀገራት እየጨመረ የመጣውን ፍላጎት የሚያስተጋባ ስለመሆኑም በኮንፈረንሱ ተመላክቷል። የአፍሪካ ልማት ባንክ የኢትዮጵያን የካፒታል ገበያ ለማጠናከር የ400,000 ዶላር ድጋፍ ፈቀደ። የአፍሪካ ልማት ባንክ በኢትዮጵያ የካፒታል ገበያ ልማት ድጋፍ ፕሮጀክት ስር ለኢትዮጵያ ካፒታል ገበያ ባለስልጣን የመሰረተ ልማት ዝርጋታዎችን ለማስፋት የኢትዮጵያ የዋስትና ልውውጦችና የምርት አቅርቦቶችን ለማብዛትና አቅም ለማጠናከር የሚውል የ400,000 ዶላር ድጋፍ ፈቅዷል። ቁም ነገር ሽፈራው ዝርዝር አላት። ድጋፉ በአፍሪካ ልማት ባንክ ስር ከሚተዳደረው የካፒታል ገበያ ልማት ትረስት ፈንድ CMDF በኩል ከብዙ ለጋሾች የሚገኝ ይሆናል ተብሏል። የገንዘብ ድጋፉ የኢትዮጵያን የካፒታል ገበያ ባለስልጣን መረጃ ለባለ ሀብቶች፣ ለባለ አክሲዮኖችና ለሌሎች የገበያ ተዋንያኖች ወቅታዊና ትክክለኛ በሆነ መልኩ ለማሰራጨት እንደሚውል የተገለጸ ሲሆን በገበያ ላይ የውሳኔ አሰጣጥና ፍትሐዊ የዋጋ ግኝት ለማሻሻል የህዝብ ይፋዊ መድረክ እንዲቋቋም ያግዛል ተብሏል። በተጨማሪም የኢትዮጵያን የካፒታል ገበያ ባለስልጣን አቅርቦቱን በማስፋፋት የምንዛሬ ፈንዶችን ሱሱክ የተሰኘ ከወለድ ነጻ የቦንድ ሽያጭ አገልግሎትና የአረንጓዴ ቦንዶች አገልግሎት ለማሳደግ ይውላል ተብሎ ይጠበቃል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀናን ተልህኩ በዚህ ወሳኝ ፕሮጀክት ላይ በአፍሪካ ልማት ባንክ የካፒታል ገበያ ልማት ትረስት ፈንድ ጋር በመተባበራችን ኩራት ይሰማናል ያሉ ሲሆን ድጋፉ ንቁና ጠንካራ የኢትዮጵያ ካፒታል ገበያ እንዲኖር የጋራ ራዕያችንን ያንጸባርቃል ሲሉ ተናግረዋል። ለባለስልጣኑ የመሰረተ ልማት ዝርጋታ፣ የአቅም ግንባታና የምርት ብዝሃነት ለማሳደግ የተደረገው የገንዘብ ድጋፍ ለሀገር ውስጥና ዓለም አቀፍ ኢኮኖሚያዊ እድገት ወሳኝ መሆኑን ያነሱት ዋና ዳይሬክተሯ የረጅም ጊዜ ኢንቨስትመንትን ለመሳብ ተጠቃሚ ይሆናል ብለዋል። የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ዋና ዳይሬክተር ዶክተር ጥላሁን ካሳሁን በበኩላቸው የኢትዮጵያ ካፒታል ገበያ ያለውን የምርትና አገልግሎት አቅም ለማጎልበት ከአፍሪካ ልማት ባንክ ጋር አጋርነት በመፍጠሩ ደስተኛ ነን ብለዋል። ትብብሩ የኢትዮጵያን የካፒታል ገበያ ስነ ምህዳር መሰረት በመጣል የተገኘውን ከፍተኛ እድገት ከግምት ውስጥ ያስገባና ወቅታዊ ነው ያሉም ሲሆን ለድጋፍ አድራጊዎችና ለባለ ሀብቶች ተጨባጭ ተጽዕኖ በሚያመጡ ትብብሮች ላይ ትኩረት የሚያደርጉበት ጊዜው አሁን መሆኑን ተናግረዋል። የአፍሪካ ልማት ባንክ የፋይናንሻል ዘርፉ ልማት ዳይሬክተር አህመድ አትቱት በበኩላቸው የኢትዮጵያ ካፒታል ገበያ ልማት ድጋፍ ፕሮጀክት የአፍሪካ ልማት ባንክ እንደ ኢትዮጵያ ያሉ ሀገራት በብቃት የካፒታልን ለመሳብና ለማሰማራት የሚያስችል የፋይናንስ ማዕከል ሆነው እንዲወጡ ለማድረግ ያለውን ራዕይ የሚያሳይ ነው ብለዋል። ባንኩ አሁን ያደረገው የካፒታል ገበያ ልማት ድጋፍ ፕሮጀክት በኢትዮጵያ የመጀመሪያው ሲሆን ድጋፉ ከምዕራብ አፍሪካ ውጭ ሀገራዊ የካፒታል ገበያ ልማትን ማስፋፋት ውስጥ ትልቁ ምዕራፍ ስለመሆኑም ተናግሯል። የፕሮጀክቱ ሰፊ ዓላማ ለመንግስትና ለግሉ ዘርፍ በካፒታል ገበያ የረጅም ጊዜ የፋይናንስ አቅርቦትን በማሻሻል የኢትዮጵያን ፋይናንስ ዘርፍና ኢኮኖሚ ለማስፋፋት አስተዋጽኦ ማድረግ ስለመሆኑም ተመላክቷል። የካፒታል ገበያ ልማት ትረስት ፈንድ የአፍሪካ ካፒታል ገበያ ተቋማትን ለመደገፍና ለማስፋፋት እንደ አውሮፓውያን አቆጣጠር በ2019 የተቋቋመ ሲሆን ከኔዘርላንድስ የውጭ ንግድና ልማት ትብብር ሚኒስቴር፣ ከሉክሰምበርግ የገንዘብ ሚኒስቴርና ከስዊድን ዓለም አቀፍ ልማት ትብብር ኤጀንሲ ለጋሾች በተገኘ የገንዘብ ድጋፍ ፕሮጀክቱ ይተገበራል። ፈንዱ በምዕራብ አፍሪካ በሙከራ ፕሮጀክት የተጀመረ ሲሆን እንደ አውሮፓውያን አቆጣጠር እስከ ሰኔ 2025 ድረስ በ16 ሀገሮች ውስጥ የ6 ሚሊዮን ዶላር ገቢ ማሳያ አለው ተብሏል። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነትን ለማድረግ አስፈላጊ ቅድመ ሁኔታዎችን ለማሟላት ተስማምታለች ሲሉ ተናገሩ። ፕሬዝዳንቱ በትሩዝ የማህበራዊ ሚዲያዎች ላይ እንደጻፉት ከሆነ በምክረ ሀሳቡ ስምምነት ወቅት ጦርነቱን ለማቆም ከሁሉም አካላት ጋር እንሰራለን ያሉ ሲሆን ቅድመ ሁኔታዎች ምን እንደሆኑ ግን ከመግለጽ ተቆጥበዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታራውያንና ግብጽዋን የመጨረሻ ምክረ ሀሳብ ያቀርባሉ። ሐማስ ይህንን ስምምነት ይቀበላል ብዬ ተስፋ አደርጋለሁ፣ ምክንያቱም የተሻለ አይሆንም፣ እየባሰ ነው የሚሄደው ሲሉ ትራምፕ ጽፈዋል። መስከረም 26 ቀን 2016 ዓ.ም ሐማስ በእስራኤል ላይ ድንገተኛ ጥቃት ፈጽሞ 1200 ሰዎች ከገደለ በኋላ እስራኤል በጋዛ ወታደራዊ ዘመቻዋን ጀምራለች። በግዛቱ በሐማስ የሚመራው የጤና ሚኒስቴር እንደገለጸው ከዚያን ጊዜ ጀምሮ ቢያንስ 56647 ፍልስጤማውያን ተገድለዋል ሲል ቢቢሲ ዘግቧል።
ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም